የተከበራችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። በሰሙነ ሕማማት የመጨረሻው በዕለተ ዓርብ የተከናወኑ ክንውኖች የአስቆሮታዊ ይሁዳ በመድኃኒታችን በኢየሱስ ክርስቶስ በ30 ብር ለመሸጥ ከአይሁድ ጋር አምላኩን አሳልፎ ለመስጠት በተስማማው መሰረት አሳልፎ ሰጣቸው። ሐሙስ ማታ ተይዞ የአይሁድ ሊቃነ ካህናት ሊቃውንትና የሕዝቡ ሽማግሌዎች በሸንጓቸው ተሰብስበው ሌሊቱን ሙሉ ሲከሱትና ሲወቅሱት ካደሩ በኋላ በመጨረሻ በመስቀል ስቅላት እንዲቀጣ የራሳቸውን ፍርድ ሰጥተው ለፍርድ አፈጻጸም ወደ ሮማዊው ገዢ ወደ ጲላጦስ አሳልፈው ሰጡት። ጲላጦስ ምንም እንኳን ሙሉ በሙሉ ወንጀለኛ አለመሆኑን ቢያረጋግጥም ከሳሾቹን ለማስደሰትና ምድራዊ ስልጣኑን ለማቆየት ሲል እንዲሰቀል ተወሰነ። ከዚህ በኋላ ከጲላጦስ ተቀብለው ከግንድ አስረው 4 ጭፍሮች ስጋው አልቆ አጥንቱ እስኪቆጠር 6666 ጊዜ ገርፈውታል። ጌታ በዕለተ ዓርብ የተቀበላቸው መከራዎች በግፈኛ ወንጀለኛ ላይ እንኳን ይደርሳሉ ተብለው የማይታሰቡ ናቸው። የተለያዩ መከራዎቹን ሲያጸኑበት ከቆዩ በኋላ 6 ሰዓት ሲሆን ቀይ ግምጃ አልብሰው ግራ ቀኝ ፊት ኋላ ሆነው እየገፉ እያዳፉ ወስደው በማዕከለ ምድር በቀራንዮ ሰቀሉት። ትንቢት ወገብረ መድኃኒተ በማዕከለ ምድር ተብሎ ተነግረዋል። በመዝሙረ ዳዊት ምዕራፍ 73 ከቁጥር 12 ሲሰቅሉትም መጎናጸፊያውን፣ ኩፋሩን፣ ጠፈሩንና እንዲሁም መነሳንሱን ለአራት ተከፋፍለውታል። ቀሚሱን ግን ሰበሰገል የገበሩለት ስፌት የሌለው ስራጽ ሲያደርግ የሚያድግ ገባሬ ተአምር ነውና እንስጥጥ ወይን ግምድ አላ ነትፋሰስ ላሌሁ ለዘረከቦ ይርከቦ ብለው ዕጣ ጥለውበታል ማለት ኑ ዕጣ እንጣጣልበት ብለው እያሾፉ ዕጣ ተጣጥለውበታል። ሰቀሉ ምስሌሁ ክልኤተ ፊያተ አሃደ እምለፌ ወአሃደ እምለፌ ይላል። ጥጦስን በቀኙ ዳክሮስን በግራው ሰቀሉት። ተህሎቅው ምስለ ጉጉያን ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 12 ተብሎ ትንቢት ተነግረዋልና። በተሰቀለም ጊዜ 3 በሰማይ ወይም ጠፈር 4 በምድር 7 ተአምራት ታይቷል። በላይ የፈጣሪያችንን እርቃን አናሳይም ብለው ፀሐይ ጨልሟል፣ ጨረቃም ደም ሆነዋል፣ ከዋክብትም ረግፈዋል፣ በምድርም አእባን ተፈትተዋል፣ መቃብራት ተከፍተዋል፣ ከ500 እስከ 1000 የሚሆኑ ሙታን ተነስተዋል። የቤተ መቅደስ መጋረጃ በሁለት ተከፍለዋል። ሕማማተ መስቀል ክርስቶስ የተቀበለውን መከራ 1-2 ብሎ በቁጥር ማስቀመጥ ከባድ ቢሆንም በቤተ ክርስቲያናችን ግን 13 ሕማማተ መስቀል እየተባሉ የሚጠሩ ክርስቶስ በዕለተ ዓርብ የተቀበላቸው መከራዎች አሉ። እነዚህም በተለያዩ መምህራን በተለያዩ መንገድ ስለሚቆጠሩ በዚህ ጽሑፍ በሚከተሉት መልኩ እናያቸዋለን ማለት ነው። የመጀመሪያው ተአስሮ ድኅረት ይባላል። ተአስሮ ድኅሪት ማለት ወደ ኋላ መታሰር ማለት ነው። በማቴዎስ ወንጌል ምዕራፍ 27 ከቁጥር 2 ያለው አስረው ወስደው ለጲላጦስ ሰጡት ይላል። ተአስሮተ ድኅሪት። ሁለተኛ ደግሞ ተጸፍኦ መልታህት ይባላል። ፊቱን በጥፊት መመታት ማለት ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 68 የአይሁድ ጭፍሮች ከያዙት በኋላ በጥፊ የመቱ ማን እንደመታህ እወቅ እያሉ ይዘባበቱበት ነበር። ጲላጦስ ግን ወደ ውጪ ወጥቶ እነሆ አንዲት በደል እንኳ እንዳላገኘሁበት ታውቁ ዘንድ እርሱን ወደ ውጪ አወጣላቸዋለሁ አላቸው። በሶስተኛ ደግሞ ተቀስፎ ዘባን ይባላል ወይም ጀርባን መገረፍ ነው። በማርቆስ ወንጌል ምዕራፍ 15 ከቁጥር 15 እንዲሁም በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 24
በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 5 በመገረፉ ቁስል ሊፈውሰን እርሱ ስለኛ ተገረፈ ተብሎ እንደተጻፈ። በአራተኛ ተአርቆ ልብስ ይባላል። ልብሱን መገፈፍ ማለት ነው። በማቴዎስ ወንጌል ምዕራፍ 27 ከቁጥር 28 ያለው፣ እንዲሁም ዮሐንስ ወንጌል ምዕራፍ 19 ከቁጥር 23 ያለው ክርስቶስ በመስቀል ላይ የተሰቀለው ራቆቱን ነበር። ከለሜዳ ወይም ግልድም አስታጥቀው ስቅለቱን መሳል የተጀመረው በኋላ ጊዜ እንደሆነ በቤተ ክርስቲያን ትውፊት ተጽፎ ይገኛል። የፍቅር አባት እርሱ የእኛን ራቁትነትን በጸጋ ልብሱ ይሸፍን ዘንድ እርሱ በአይሁድ ፊት ተራቆተ። አምስተኛ አክሊለ ሦክ ይባላል። የእሾህ አክሊል በራሱ መድፋቱ በማቴዎስ ወንጌል ምዕራፍ 27 ከቁጥር 29 ያለው። አይሁድ ይህንን የእሾህ አክሊል አዘጋጅተው በራሱ ላይ የደፉበት እርሱ የአይሁድ ንጉሥ ነኝ ይላል በሚል ተቃውሞ ስለነበራቸው እነገንስህ ወይም እናንግስህ በማለት ሲሳለቁበት በመፈለጋቸው ነው። ስድስተኛው ተኮርዖተ ርእስ ነው። ራሱን በዘንግ መመታቱ ማቴዎስ 26 ከቁጥር 67 ያለው። ፊቱን ሸፍነው በዘንግ እየመቱ ማን መጣ ነቢይ ከሆንስ እስኪ ወቅ እያሉ ይዘዋበቱበት ነበር። በሰባተኛው ጸዊረ መስቀል ነው ወይም መስቀል መሸከም ሲሆን በዮሐንስ ወንጌል ምዕራፍ 19 ከቁጥር 16 ያለውን። የሮም ወታደሮች ጌታን ወደ ሰቀሉበት ቦታ በወሰዱት ጊዜ የተሰቀለበት ከባድ መስቀል አሸክመው ወደፊትና ወደ ኋላ በመጎተት ያንገላቱት ነበር። በስምንተኛው ወሪቀ ምራቅ ይባላል። በፊቱ ምራቅ ተፉበት በማቴዎስ ወንጌል ምዕራፍ 26 ከቁጥር 67። እንዲሁም በዘጠነኛ ሰሪበ ብህይ ምስለ ሐሞት የተቀላቀለበት የወይን ጠጅ እንዲጠጣ የቀረበለት መሆኑን በማቴዎስ ወንጌል ምዕራፍ 27 ከቁጥር 33። የተራቡትን ያጠገበና የተጠሙትን ያረካ ያሮህሮና ቸር ጌታ በድርቀት የተስነጣጠቀ ጎሮሮውን ለማርጠብ ፈልጎ አንዲት የውሃ ጠብታን ቢጠይቅ ያቺ የውሃ ጠብታ እንኳን ተነፍጋው መራራ ሐሞትን በሰፍነግ ሞልተው አፉ ላይ መጭመቅ ምን አይነት ጭካኔ ነው! አስረኛ ተሰቅሎ ዲበ በዕፀ መስቀል ላይ በመስቀል ማቴዎስ ወንጌል ምዕራፍ 27 ከቁጥር 42። 11ኛው ደግሞ ተቀንዎ በቅንዋተ ወይም በችንካር መቸንከርን። ሰዎች በመስቀል ላይ በሚሰቀሉበት ጊዜ ከተሰቀሉበት እጽ ጋር በገመድ ወይም በሌላ ነገር ይታሰራሉ። አይሁድ ከጭካናቸው የተነሳ ጌታን በብረት ችንካሮች ቸንክረውታል። በዮሐንስ ወንጌል ምዕራፍ 20 ከቁጥር 25 የመስቀል ግንዶች 2 ናቸው። ሁለቱንም ግንዶች አመሳቀሏቸው እንዳይነቃነቁም ትርጉሙ ቀዳማዊ በሆነ ስሙ ሳዶር በተባለ የብረት ችንካር አያያዙት። ዳግመኛ የጌታ ኢየሱስን እጅ በመስቀሉ አግዳሚ ጫፍ ላይ ትርጉሙ ሁለተኛ በሆነ አላዶር በሚባል የብረት ችንካር ቸነከሩት። እንዲሁም ሁለተኛይቱም መዳፉን በሌላ በኩል ባለ የመስቀል አግዳሚ ጫፍ ላይ ትርጉሙ ሶስተኛ ማለት በሆነ ዳናት በሚባል የብረት ችንካር ቸነከሩት። ከእንደገናም ሁለቱን እግሮቹ አንዲቱን በአንዲቱ ላይ በማነባበር ትርጉሙ 4 በሆነ አዴራ በተባለ የብረት ችንካር በመስቀሉ ግንድ ላይ ቸነከሩት። ከዚህ በኋላ በእጆቹ መዘርጋት በእግሮቹም መነባበር የጌታ ኢየሱስ አካሉ በተዘረጋ ጊዜ ጲላጦስ አንድ የብረት ችንካር ወስዶ በጌታ በኢየሱስ ራስ በላይ በመስቀል አናት ላይ ተከለው። በእንጨት ሰሌዳ መጽሐፍም ጻፈ። መጽሐፉም እንዲህ ይላል፣ ጌታ ኢየሱስ ናዝራዊ የአይሁድ ንጉሥ። የተጻፈውም በዕብራይስጥ በሮማይስጥና በጽርዕ ፊደላት ነው። ትርጉሙ 5 በሆነ ራዶስ በተባለ የብረት ችንካር ሰቅሎ በጌታ ኢየሱስ ራስ በላይ አኖረው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 18። እንዲሁም 12ኛ ደግሞ ርግዘተ ገቦ ይባላል። ጎኑን በጦር መወጋቱ ዮሐንስ ወንጌል ምዕራፍ 19 ከቁጥር 34 ያለው። በእርግጥ ጌታ ጎኑን በጦር በተወጋው ጊዜ ሞቶ ነፍሱ ከስጋው ተለይታ ነበር። ነገር ግን ይህን ከሮም ወታደሮች አንዱ ያደረጉት ከነበራቸው ጭካኔ የተነሳ ነውና የወጉትን ያዩታል የተባለው ትንቢት ይፈጸም ዘንድ ጎኑን ወጉት። በዚህ ጊዜ ከጎኑ ደምና ውሃ ፈሷል። የጌታ ፍጹም ትስብእትም መሰከረ።
በ13ኛ ወሪደ መቃብር ነው፣ ወደ መቃብር መውረዱ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 57 ያለው። ከዚህ በተጨማሪ ተስቦ በሐብል በገመድ ታስሮ መጎተቱ፣ መሳቡ፣ ወዲቁ ውስተ ምድር ሲጎትቱት በምድር ላይ መውደቁን፣ ተካሂዶ በእግረ አይሁድ መረገጡ የሚሉ ጌታ በዕለተ ዓርብ ከተቀበላቸው መከራዎች መካከል የሚገኙ ናቸው። ነገር ግን የጌታ መከራዎችና በቁጥር ስንዘረዝር እነዚህ ብቻ ናቸው ማለት እንዳልሆነና እነዚህም ቢሆኑ አንድ ጊዜ ብቻ ሳይሆን በተደጋጋሚ የተፈጸሙ መሆናቸውን ማስተዋል ይጠቅማል። ይህን ሁሉ መከራ ጌታ ስለኛ መቀበሉም ስለኛ ወደደንና በእርሱ ሞት ሕይወትን በመዋረዱ ከፍ ማለትን እርሱ ኃጥእ በመባሉና ስለ ኃጢአታችን በመሞቱም እኛን ጽድቁ መውረሱን እናገኝ ዘንድ ነውና ይህን የፍቅር ጌታ ልናመልከው ልንወደውም ይገባል። እግዚአብሔር ፍቅር ነውና። ወስብሐት ለእግዚአብሔር።